መልካምነት የሚጀምረው በአንድ ሰው ልብ ውስጥ በሚፈጠር ርህራሄ፣ በሌላ ህመም ውስጥ በባለቤትነት በሚሰማ የቁጭት ስሜት ነው። ምስካብ በጎ አድራጎት ማህበር የተወለደው ከዚህ እውነት ነው። በአካባቢያችን ያሉ ወገኖች ሲቸገሩና ኑሮ ሲከብዳቸው፣ አረጋውያን ረዳት ሲያጡ፣ ህፃናት ተስፋቸው ሲደበዝዝ ዝም ብሎ ማየት ያልቻሉ ጥቂት ቅን ልቦች አንድ ላይ ቆሙ። የማህበሩ አመሰራረት ታሪክ ለምን ብለው ከሚጠይቁ ይልቅ ምን ላድርግ ብለው የተነሱ መስራቾች የነበረውን ክፍተት ለማጥበብ አልመው ተነሱ። ምስካብ ሲመሰረት ትልቅ ፎቅ ወይም የሞላ የባንክ አካውንት አልነበረውም። የነበረው ትልቅ ራዕይ፣ የማይናወጥ እምነትና የሰው ልጅ ለሰው ልጅ መድኃኒት ነው የሚል ጽኑ ፍላጎት ብቻ ነው። ታዲያ የምስካብ ጅማሮ አልጋ ባልጋ አልነበረም። ጥቂት ግለሰቦችን በማስተባበር ሐሳቡን በማጋራትና እኛ ካልደረስንላቸው ማን ይረዳቸዋል የሚል ጥያቄ በየደጃፉ በመቆምና የተዘጉ በሮችን በማንኳኳት ረጅም መንገድ ተጉዟል። ያ ጥረት ግን ዛሬ ላይ ፍሬ አፍርቷል። ምስካብ ለብዙዎች የህይወት መታደሻ ለመሆን በቅቷል። ታዲያ ከዚህ ጉዞ ጋር አንድ ትልቅ ስም አለ፣ ቀሲስ ታደሰ መንግስቱ። ይህ ስም ከምስካብ በጎ አድራጎት ማህበር እልሁና ጋር በጥብቅ የተሳሰረ ነው። ቀሲስ ታደሰ መንግስቱ ወርቁ የነበረውን ማህበራዊ ስቃይና የድሆችን እንባ በቅርበት ይመለከቱ ነበር። ዝም ብሎ ማየት ግን ህሊናቸው አልፈቀደም። ወገኔ ሲራብ እንዴት እበላለሁ፣ ወገኔ መጠለያ ሲያጣ እንዴት እተኛለሁ የሚል የቅንነት ጥያቄያቸው በ1979 ዓመተ ምህረት የምስካብ የመሰረት ድንጋይ እንዲቀመጥ አድርጓል። ማህበሩ የተመሰረተው በ1979 አካባቢ ነው። ሐሳቡን ያፈለቁት አንድ አባት ናቸው፣ ቀሲስ ታደሰ መንግስቱ ይባላሉ። ጡረታ ከወጡ በኋላ በየመንገዱ 5-10 ከምንሰጥ በአካባቢያችን ጠርቀም አድርገን የተጎዱ ሰዎች ምንረዳ፣ ወጥቶ መለመን ያፈሩ ሰዎችን፣ አልጋ ላይ ወደቁ ሰዎችን ብናግዝ በሚል ሐሳብ በቤታቸው ቢሮ አድርገው ጠርተው ብዙ ሰው ጠርተው እዛ የተመሰረተ ማህበር ነው። በቁስቋምና በስላሴ ቤተክርስቲያን አጥቢያ ወለቱ አጥቢያ የተመሰረተ ነው። አሁን ሲጀመር ነበር በጣም ትንሽ ሰው ነበር ሲጀመር ነበረበትና ከእያንዳንዱ አካባቢ ሰዎች አባላት አንዳንድ ብር የተሰበሰበ ነበር የተጀመረውና በወር በቆሎም ጤፍም የተሰፈረ ተጠናበት የተጀመረው አካባቢያችን። እነዚህ ማለት ወጥቶ መለመን የማይችሉ ምንም ዘመድ የሌላቸው ሰዎች መለመን አፍረው ቤት የተቀመጡ ሰዎች ለነሱ ሰዎች ነበርና ያኔ ነበር እንግዲህ ከሰው አንድ ብር ነበር የሚሰበሰበው። እነሱ ደግሞ ካላቸው መጠነካ የተነሳ ሰራቸው ማንም እንዳያቀባቸው ደብቆት የነበረ ማህበር ነው። እንግዲህ ወደ 38 አካባቢ ዓመት ሆኗል ነው ያን ደብቆት የነበረ ማህበር ነውና ያና አሁን ሲካሄድ በጣም ረጅም ጊዜ የደ ማህበር ስለሆነ በድብቅ ብዙ አረጋውያን የተረዱበት ብዙ እናቶችን ያገዝንበት ማህበር ነውና እኔ በእነሱ ግርፍ ነው ያደኩት። የመጀመሪያው አቶ ታደሰ ናቸው፣ ቀሲስ ሆነዋል፣ ድሮ ሚኒስትር ነበሩና አሁን ግን ያለበት ደረጃ ላይ ስታስብ እግዚአብሔር ይመስገን እነሱ ጸሎት ረድቶን ነው በትንሽም ብትሆን ብዙ አረጋ ያለ መድረስ ተማሪዎችን ለማስተማር ደርሰናልና አሁን ያለበት እግዚአብሔር ይመስገን። ግን ብዙ ገዛ ይፈልጋል። እነሱ ካለፉ በኋላ ነው ወደ ቀን ያወጣነው እንጂ ብዙ ሳይቆም ማህበር። ሰው በዳቦ ብቻ አይኖርም፣ ከተስፋው በስተጀርባ ጽናት ይፈልጋል። ምስካብ በጎ አድራጎት ማህበር ከተመሰረተ ከ1979 ዓመተ ምህረት ጀምሮ የአካል ድጋፍ ብቻ ሳይሆን የመንፈስ ብርታት ለወገኖቹ ሲያድል ቆይቷል። ትልቁ ሁሉም በየእምነቱ እንዲያጠብቅ እንፈልጋለን። በእኛና ተከታዮቹ ሰዎች አጠቃላይ አቶ ታደሰ ማለት በፊት ታደሰ ነው ዲያቆን ነበሩ። ቀሲሶች በዚህ ምክንያት ክርስትና የተቀበሉት አረጋውያን እየዞሩ ለንስሐ ያበቁ ስጋውን ማቀበል ሙስሊም በሙስሊምነቱ እንዲያከብር ማድረግ እናስተምራለን። እነሱንም ግን በአብዛኛው አቤት የቀሩ ሰዎች ስለሆኑ በመኪናቸው እያመጡ ነበር ቤተክርስቲያን ላይ የምናቆርባቸው። ብዙዎች ለንስሐ በቅተዋል፣ ያለፉትም አሁንም ያሉትም እና እንደየእምነታቸው ያን እንዲያከብሩ እናደርጋለን። በእኛ እምነት ግን ትልቁ ነጥብ የኔ ቢጤነኝና ተረጅኝ ብለው እንዳያስቡና የእግዚአብሔር መንግስት እንዲወርሱ ወደ ንስሐ እንዲመለሱ ስጋው ደግሞ እንዲቀበሉ የምናደርግበት ከፍተኛ ስራ ይሄን በጣም የሚያረካ በጣም ደስ የሚል ስራ ይሄ ነውና በየቤት ለቤት እየዞርን ቅዳሜና እሁድ የሚችል ጾሞ ከሰዓት በኋላ የማይወስ ቅዳሜና እሁድ ደግሞ በመኪና ተሸክመን እያመጣን ቤተክርስቲያን ስላሴ ቁስቋም መስከያዙናል ምንም አቅራቢያ ቦታ ላይ ያቀበልናቸው በስጋው ተወሰኑ ሰዎች አሉ በአብዛኛው። ከዛ በተጨማሪ ተማሪዎች ወላጆችንም ራሱ
ግብረ ገብ ትምህርትን አስተምር ነበር ረጅም ጊዜ። የተማሪ ወላጆችንም በ15 ቀን አንድ ቀን በወር 2 ቀን ግብረ ገብ ትምህርት እንዲማሩ መንፈሳዊ ትምህርት እንዲማሩ ነዳያኔ ብቻ ብለው የእግዚአብሔር መንግስት እንደማይወርሱ ከኃጢአት መራቅ እንዳለባቸው ያን በማስተማር 90% የሚሆኑ ተሰጋሩ በቅተዋል። ወላጆቻቸውን በልመና የሚተዳደሩ ናቸው። በየጊዜው እንትን የሚያሱና መጋቢያቸው እግዚአብሔር መሆኑን በእግዚአብሔር መኖር እንዳለባቸው ትልቅ ሳይሰራለበት ላይ ነው። አብዛኞቹ በቃ በመንኩስና የሚኖሩ ሰዎች አሉ። ባልና ሚስት ሆነው እንዲቆርቡ አድርገናቸው ወደ ንስሐ እንዲመለሱ አድርገን በማስተማር ለዚህ በቁ ብዙ አባቶች አሉና በዚህ እግዚአብሔር እናመሰግናለን። እኛ ድርጅት ተረጂዎች አንልም። እንደ ልጆች እንደ ወላጆች ነን። እንደ ወንድምና እንደ እህት ሆነን ነው እዚህ ድርጅት ውስጥ የተረጂነት ስሜት እንዳይኖራቸው ነው የምናደርጋቸው። ስሜቱም የላቸው። ምክንያቱም እዚህ ድረስ ግዴታችን ነው የምንለው ወላጆች ናቸው ነው መደገፍ ያለብን ግዴታ ነው ብለን የምንላቸው። የተረጂነት ለዚህ ማንም ረጂ ማንም ተረጂ የለም ብለን የምንላቸው ተማሪዎቻችን ብዙ ጊዜ ተማሪዎቻችን ላይ ቀርጸን አደባባይ ነው አረጋያን ላይ ነው የምንሰራው። ምክንያቱም ለምንድነው በጓደኞቻቸው ትምክህት የሚቀርጽ ነገር ላይ እዛ የሚያዩት ነገር ስላለ እንደዚህ አይነት ተጽዕኖ እንዳይደርስባቸው ተማሪዎቻችን ላይ በብዛት እንደዚህ አይነት ስራ እንሰራም። የተረጂነት ስሜት ፍላጎት ኖራቸው ይሄን ብደገፍ ችግር የለውም የሚል ተማሪን ካልሆነ በስተቀር ህፃናት ላይ ካልሆነ በስተቀር አብሶ ዩኒቨርሲቲ ትልቆቹ ላይ ቀርጸን አደባባይ የሚወጣ ምናምን ነገር አንጠቀምም። አረጋያን ላይ ነው በብዛት የምንጠቀመው። ግን ምንም አይነት አሁን ቢሮ እዚህ ሲመጡ ብታያቸው እዚህ ጋር መጥቶ ኮምፒውተር ማናገር እንደ ቤተሰቦቻቸው እንደ እህትና ወንድም አይተው በነፃነት ነው። ተማሪዎች ተደጋፊነት መንፈስ የሚላቸው እኛም የደጋፊነት መንፈስ የለን። ሁሉም እንደ ቤተሰብ እንደ ወላጅ እናትና አባት ሆነን ነው እያገለገልናቸው ያለው። እሱ እናደርጋለን። ትልቁ ስነ ምግባር ላይ ስለሚሰራ እንደዚህ አይነት ተጽዕኖ ምናምን እንዳይኖራቸው ይደረጋል። ትልቁ ነገር መንፈሳዊት እንዲኖራቸው እንፈልጋለን። ምክንያቱም መስራቾቹ መንፈሳዊ አይደሉም። ልጆች በመንፈሳዊ ህይወት ታንጸው እንዲያድጉ ይፈልጋሉ። ስለዚህ አሁንም እኛ መንፈሳዊ ነገር ላይ በደንብ እንሰራለን። መምህሮቻችን ዲያቆናት ናቸው። ሲመጡ ታያቸዋል። ልጆችን ቢሆኑ በጣም ብዙ ስራ የሚሰሩ ልጆች ናቸውና በስነ ምግባር የሚያዩት ቪዲዮ ራሱ የቅዱሳንን ታሪክ እንደዚህ አይነት ነገር እያዩ እንዲያድጉ እያደረግን ያለው ከቤተሰብ ይልቅ ቤተሰብ ምክንያቱም የለት ኑሮን የሚሮጥ ቤተሰብ ነው ያላቸው። ግማሾቹ በልመና ነው የጉልበት ስራ የሚሰራ ቅጠል የምትሸከም እናት ናት። አሻሮ ቆልታ ጉልት ነግዳ የምታሳድግና ስለሆነ የለት ኑሯን ነው የምትኖረው እንጂ ልጆች ላይ ማደግ መብላታቸውን እንዲህ ስራ ላይ አይሰሩምና ማህበሩ ግን ትልቅ ኃላፊነት ወስዶ እዚህ ላይ ይሰራል። ልጆች ታዳጊ ናቸው። ነገ ትልቅ ቦታ ደርሰው እኛ ከአባቶች አይደል ይሄን ቦታ የወረስነው ይሄንን ቦታ ተክተው እንዲሰሩ ትውልድ መሸጋገር አይደል ቦታ ወርሰው እንዲሰሩ ነገ ደግሞ ይሄን ድርጅት ተረክባችሁ እህትና ወንድሞቻችሁ እንደምታሳድጉ እናንተ ናችሁ ብለን ምክንያቱም እኛም ከነቀሲስ ተረከበናልና ስለዚህ እሱ ላይ እንሰራለን። አረጋያን የዕለት ጉርሳቸው ነው። ምክንያቱም በህይወት እስካሉ ድረስ ተማረው ትውልድን ረግሞ አዝነውብን እንዳይሞቱ የዕለት ጉርሳቸውን ሲያጡ አጋዥ ሳያጡ ቤታቸው ላይ ሳይፈርስባቸው ደስ ብሎቻቸው ቀሪ ዕድሜያቸው እንዲኖሩ ማድረግ ነው። ተማሪዎች ላይቸው ግን ነገ ታዳጊ ናቸው። ነገ ብዙ ነገር የሚጠበቅባቸው ስለሆኑ ተማሪዎች ላይ አጥብቀን እንሰራለን። አረጋያንን ደግሞ በፍቅር መያዝ ነው። ደስ ብሏቸው አዝነው ሲመጡ አስደስተሻቸው መላክ ብታገኛቸው አረጋያን እንዴት አይነት መልስ እንደሚመልሱልሽ በታይ ደስ ይለን ነበር። አንድ ጊዜ ደግሞ አምናም ተሰርቷል። አረጋያን ላይ ሰርታችሁ ስለነበርና አረጋያን ላይ ደግፋችሁን ስለነበር የሱ ጊዜ ቪዲዮም ሊኖራችሁ ይችላል እና ተማሪዎቻችን ላይ እንደዚህ እንሰራለን። ሲመጡም ስታያቸው እንደዚህ አይነት የተረጂነት ስሜት የለባቸው። እኛም የረጂነት ስሜት የለም እኛ ጋር። ምስጋብ ለተሰበረ ልብ ጠጋኝ፣ ለደከመች ነፍስ ደግሞ ምርኩዝ ነው። በማህበሩ ጥላ ስር የሚገኙ ወገኖች የሚሰጣቸው ማዕድ ሆዳቸውን ብቻ ሳይሆን ተስፋቸውንም ያጠግባል። መስራቹ ቀሲስ ታደሰ መንግስቱ እንደሚናገሩት ከሆነ እውነተኛ በጎ አድራጎት ከኪስ ብቻ ሳይሆን ከልብ የሚመነጭ መሆን እንዳለበት ያምናሉ። ችግረኞችን እንደ ተረጂ ሳይሆን እንደ ቤተሰብ በማየት አብሮ በመጸለይና አብሮ በመቆም የነፍስ መረጋጋት በዚህ ማህበር ውስጥ እንዳለም ይነገራል። በምስጋብ ግቢ ውስጥ ያለ የመስማማት የአብሮነት ትንፋሽ የሚታየው ፈገግታ ከቁስ ስጦታ ብቻ የመነጨ አይደለም። ይልቁንም የሚወደኝና የሚያስብልኝ ወገን አለኝ ከሚል መንፈሳዊ እርካታ እንጂ። ምስጋብ የነፍስ መጠለያ ነው። እያንዳንዱ ድጋፍ በፍቅር ጨው ስለሚቀመም የተቀባዩን ሕሊና በደስታ ይሞላል። ስጋን መመገብ ሕይወትን ያቆያል፣ ነፍስን መመገብ ግን ተስፋን ያለመልማል። ምስጋብ የስጋ ድጋፍ የነፍስ እርዳታ ነው። አዎ ትልቁ ሰጪ ትቀበያለሽ፣ ታገኛለሽ አንቺንም ዋጋ። እኔ በህይወቴ ስላገኘሁበት ነው ማለት
ትላልቅ የነበሩ አባቶችን በጣም ሁሌ ማመሰገናቸው ለህይወቴ የመሰረት እነሱ ናቸው። ይሄን በሰራን ቁጥር ትልቁ የእግዚአብሔር በረከት ህይወታቸው የተባረከ ዛሬ እዚህ የደረስኩበት ደረጃ የነሱ ምርቃት ነው። የአረጋውያን ምርቃት በእውነት ቤት ወርቆ ስታይል ያሳዝኑሻል። የሚያጎታቸው አጥተው ልጅ ያላቸው ልጆች የልጅ ባዳ ሆነው ቤተሰብ ሳይኖራቸው በጣም ያሳዝናቸው። እንደማን በህይወት የማረሰው አንድ እናት ልጃቸው ልጅ ጥላባቸው ሄዳ ስንደርስ በቃ እንትኑ ይፈላል፣ እንደዚህ ጠባዩ ይፈላል፣ እንደዚህ ልጁ ደቆ ይጣባል፣ እሪኡ ይላሉ። ሳቸው ምግብ የለም። በጣም በህይወት የማረሳቸው ሰው ናቸው። በጣም ማለት ያንን አውጥተን አቃጥለን ፍራሽ ቀይረን ያደረገው ነገር ወጪ ማረሳም። በቃ የሰው ልጅ እንደዚህ ይኖራል። የሆነ የከብት በራሱ ተጠግቶ ነው የሚኖሩት የነበረውና በቃ በህይወቴ በቃ በጣም ያሳዝናቸው ብዙዎች አሉ። ብዙ የሚያሳዝኑ ሰዎች አሉ። በነቀርሳ ታመው 33 ዓመት አልጋ ላይ የቀረሱ አግኝተናል። የደቡብ ሰው እኛ ከገባ ከአንድ ዓመት በኋላ አረፉ እንጂ 33 ዓመት ነው ሲነግሩ ታሪካቸውንና ብዙዎች በጣም ልብ ይሰብራል። ግን ያን ስራ ሰርግ ትልቅ በረከት የምናገኝበት ማለት የእግዚአብሔርን ስራ እንደው ከሱ በረከት የምናገኝበት በቃ ለነሱ ባረግን ቁጥር እኔ በህይወቴ ይጨመር የመጡ ብዙ ነገሮች እስካሁን እዚህ ለቆምኩበት ደረጃ የነሱ በረከት የነሱ ምርቃት ነውና ድሮ የነበራቸው ሰዎች ናቸው አረጋ የነበሩት። ለምሳሌ አንድ እናት እዚህ አካባቢ ፎቶአቸው ካለ አስተዋውሻለሁ። ድሮ በጣም ሀብታም የነበሩ ታሪካቸው ነገሩኝና እሳቸው ያው ሁሉ ከስሮ ከገበያ ውጪ ወጥተው ደሃ ሆነው ቀበሌው ተወድቀው ነው ያገኘናቸውና እኛ ጋር እንደ 25 ዓመት ተራርተዋል። ስጋውን እንዲቀበሉ ሳረጋቸው በጣም መጀመሪያ እነሱ የሚያሱ ስጋውን መቀበል ማለት መሞት ይመስላቸው ነበር። የመጀመሪያ ሳነሳባቸው እነሱ አግብ ስላቸው ልገለኝ ብሎኛል። አራለም ማማ ብዬ ቀስ በቀስ ይገባቸው እኔ ነበርኩ በየወሩ ብራቸውንም ጤፍ ማድረስላቸው ልጅ ስለሌላቸው በኋላ ላይ ግን በቃ ሲማሩ ሲገባቸው አስጠርተው ያልከን ነገር ትክክል ነው ይቅር በለኝ ብለው እገሬ ወድቀዋል። ምንም ይቅርታ ያስፈልገው ይሄ እግዚአብሔር ፈቀደበት ሳይሆን ብለን ሳይሆን ተሳክተን ስጋው እንዲቀበል አድርገናቸዋልና ብዙዎቹ ታሪካቸው እንደዚህ ታሪካላቸው አብዛኞቹ የተጎዱ ናቸውና ትልቅ አንቺ በሰራሽበት ሳይሆን ትንሽ ሰርተሽ ብዙ የምታገኝበት በረከት ነው። ትንሽ ነው የምሰራው ግን ከነሱ ብዙ በረከቶች የምናገኝበት ነው። በጣም እኔ እንጃ ከልጅነት ጀምሬ ስላደኩበት እዚህ ማህበርና በህይወቴ ሁሌም እግዚአብሔር ማመሰግንበት ወደዚህ ያመጣኝና አምላክ ነው እና እነዚህ አባቶቼ በጣም አመሰግናቸዋለሁ። ልጅ ሳይንቁኝ አብሬ ስላላካችሁ ስለነበረ ይሄን መሰረት እንዲህ ሳደርጉኝ ያለፉት አባቶቻችን በጣም አመሰግናቸዋለሁ። እግዚአብሔር ምስካብ የእግዚአብሔር በረከት በግልጽ የሚታይበት መስጠት በረከት እንደሆነ ብዙዎች የሚረዱበት ትልቅ ማዕከልም እንደሆነ ይነገራል። አንተ ነው የዚህ ስራ ሰሪ ብዙ ፈተናዎች አሉት። በጣም ብዙ ፈተናዎች አሉት። ትልቁ ሐሜቱ በቃ በእነሱም እኛ ብር ተሰብስበን እኛ የምንጠቀም መስላችኋል። አብዛኛው 90% በነፃ የሚያገለግል ነው ያለው እዚህ ውስጥ ያለው 3 ሰዎች የቀጠር ነው የግድ መንግስትን ስላስገደደ ስራ አስኪያጅ ሳውሹምና ኮኦርዲኔተር 3ቱን በግድ የቀጠር ነው እንጂ ለረጅም ዓመት ከ80 ዓመተ ምህረት ጀምሮ እስከ አሁን እነሱ እስከገቡበት ሰዓት ድረስ ሁሉ በነፃ ነበር የሚያገለግለው። ከዛ በኋላ ግን የግድ መንግስት አስገዳጅ ነገር ሲያመጣብን ይሄን ነገር ትልቅ ፈተና ያገጠመው ቤተክርስቲያን ላይ ነው። መጀመሪያ ሲመሰረት የነበረው በሾሜራ ስላሴና ቁስቋም ቤተክርስቲያን አጥቢያ ነበር። ስለዚህ ደረሰኝ ሞኒሳሳ የምናገኘው ከሀገረ ስብከቱ ነበር የምናገኘው። ለምን ቤተክርስቲያን እንስራና ድንገት እንኳን እኛ ብናፍሩ አባቶቻችን ቤተክርስቲያን የምናሰባሰበውን ሀብት እሷ ትፍረስ ከሚል አንፃር ሁለተኛ መንፈሳዊ እዛ የሚገኝ ሰው የሚገኝ እዛ ስለሆነ ያለ ማድረግ በምንጠርበት ሰዓት ላይ ግን ከባድ ፈተና የገጠመን እዛ ቦታ ላይ ከባድ ፈተና ማለት እኔ ቤተክርስቲያን አገልጋይ ስላሴ ማገለግለው እዚህ ሾሜራ ስላሴ እዛ በምሰራበት ሰዓት ላይ ብዙ ፈተናዎች ተቀብያለሁ። በጣም ብዙ ፈተናዎች ግን ደስ ይለኛል። ትልቁ እግዚአብሔር ማስተዋል ስለሰጠኝና ህሊና የሚወቅስ ነገር ስለማልሰራ የዚህን በረከት ስለማቀበት ምን ያክል ሰርቶ ምን እንደማገኝበት ስለማቅ ፈተናዎችን በትዕግስት ነው የማልፋቸው በጣም ብዙ ነገሮችንና አንዳንዴ ተስፋ ያስቆርጣል። ስለእውነት ነው ትልቁ ፈተና እዚህ አካባቢ ሰው ማህበሩን ስለማያውቀው የፋይናንስ ችግር ነበረብን፣ ከፍተኛ ችግር። አሁንም የሚያውቀው ሰውም ግን ብዙም እዚህ አካባቢ የሚያግዝ የለም። ግን ከዚህ የነበሩ ሰዎች ውጪ ሄዱ። ከዚህ አካባቢ የሚያውቁ ሰዎች አንዳንድ ሰዎች ያው ያስተባበረ ምን ይያለ እናገኛለን እንጂ ትልቁ ፈታኝ ነገር ነው የበረከት ስራ ሲሰራ
እነዚህ መልካም ስራ ሲሰራ ብዙ ፈተናዎች አሉት፣ በጣም ብዙ ፈተናዎች። እኔ ተወግቼው ላውቃለሁ፣ በጃንጥላው ሰው ወግቶኝ ያውቃል። የሚረዱት አረጋያኖች አይረኩም፣ በተለይ ወላጆች ተማሪዎች አይረኩም። አንድ አይነት ዕቃ ሆኖ የተበላሉት ይመስላችኋል። ይሄ ብዙ በጣም ብዙ ነገሮች እና በጣም ብዙ ቻሌንጆች ስጋው ደግሞ ተቀበለ ማለት ራሱ ሚስትሽ ብለው ባል የሚልበት ጊዜ አለ። ባልና ሚስት ደግሞ በፍጹም አንቆር የሚል አለ። ልጃቸውን ለመዳር የሚያስቡበት ነበረ። አላቻ ጋብቻው በጣም ብዙ ታግለናል። ስለሆነ እነሱ ትንሽ ካደጉ ያው ለራሳቸው ሰው ያገባ እንደገላገል የሚል ነገር ነው ውስጣቸው የነበረውና ያላቻ ጋብቻው እንዳያደርጉ እስከ መንግስት እስከ ማስፈራራት ደርሰን ነው ብዙ ልጆች አይዳናቸውና እንዳልሽው ከባድ ግን ጽናት ይፈልጋል፣ ትግስት ይፈልጋል። ለምን ነገ የምናገኘው በረከት ካላሰብነው ስራው አይሄድም። በጎ አድራጎት ስራ ላይ ትልቁ ፈተና የሚሆነው ሁሉንም እኩል ማዳረስ አትችይም፣ ሁሉንም ማስደሰት አትችይም እና አንዳንድ ሰው ሊያዝንብሽ ይችላል። ምክንያቱም አሁን የሚመጣ ነገሮችን አካፍለን ነው የምንሰጠው። አንዱ ደግሞ ሄዶ ወይ ለአረጋያኑ እንደዚህ አይነት ነገር ደርሶኛል ይላል፣ አንደኛው ደግሞ ላይ ደርሰው ይችላል። መተው ሲናገሩሽ ውስጥሽ ይጎዳል። ለሁሉም እኩል ብታደርጊ በጣም ትደሰቻለሽ። ግን አንዳንዴ የማካፈል ስራ ይሰራል። አንድ ወር ላይ አንድ አረጋያን ከተደገፈ አንድ ወር ላይ ደግሞ አንድ አረጋያን መደገፍ ስላለበት በሚለው ማለት ነው እና አንዳንዶቹ የሚናገሩት ነገር አለ፣ ትክክል ናቸው። እነዛ የሚያገኙት ደግሞ ሲደሰቱ፣ እነዚህ ደግሞ ለወሬ የተቀጠሩት ሲያዝኑ ያ ትንሽ ከባድ ነው የሚሆነው ለኔ። ይሄንን ነገር በማስረዳት ነው። ትልልቆች ሲሆኑ መረዳታቸው እንደ ትልቅነታቸው ነው። ወጣት ስትሆኚ አስረድተሽው ሊገባው ይችላል። እነዚህ ግን ትልልቆች ስለሆኑ እንደ ትልቅነታቸው ነው መቀበል ያለብሽ። አባባሌ ገብቶሻል? ትልልቆች ሲሆኑ የሚያስቡት ለይሄ እነሱ ከማበልጠው ነው፣ ለምንድን ነው ለኛ ያልተሰጠው የሚለውን ነው። ከዛ በኋላ ግን ቀስ ብለሽ ስታስረጃቸው ይገባቸዋል። ይሄ ነው ብዙም አስቸጋሪ የሚሆነው ብዬ ማስበው። እኩል ማካፈል ሳትቺ ስቀሪ ነው የምታዝነው። መልካም ስራ ሁሉ በሰላማዊ መንገድ ብቻ አይጓዝም። ምስካብ ካለፉት 4 አስርት ዓመታት በላይ የዘለቀው በምቾት ውስጥ ብቻ ሳይሆን በፈተና ውስጥም ጭምር ነው። የፍላጎትና የአቅም አለመመጣጠን በየቀኑ የማህበሩን ደጃፍ የሚያንኳኩ ረዳት የሌላቸው ወገኖች ቁጥራቸው እየጨመረ ነው። ካለው ውስን አቅም በላይ የሚመጡ የእርዳታ ጥያቄዎችን እያዩ የለም ማለት እጅግ ከባድ ፈተና ሆኖበታል። የኑሮ ውድነት መጨመርና የቋሚ ደጋፊዎች እጥረት የማህበሩን የዕለት ተዕለት አገልግሎት ፈታኝ አድርጎታል። የታቀዱ ራዮች በገንዘብ እጥረት ምክንያት ሲዘገዩ ማየት ለሌላው የጽናት ፈተና ነው። የመስሪያ ቦታ ጥበትና መገልገያ ቁሳቁሶች እጥረት አገልግሎታቸውን በተገቢ ፍጥነት እንዳያከናውኑ እንቅፋት እንደሆነባቸውም አገልጋዮቹ ይናገራሉ። ይሁን እንጂ ለፈተናዎቹ እጅ አልሰጡም። ምክንያቱም የምስካብ መሰረት የቆመው በሰው ድጋፍ ላይ ብቻ ሳይሆን በማይናወጥ እምነትና በጽኑ ራዕይ ላይ ነው። ፈተና ሲበዛ ጥንካሬያቸው ይጨምራል። እንቅፋቱ ሲበዛ ደግሞ የመፍትሄ መንገዶች ይሰፋሉ። የኛ ዓላማ ትልቅ ነው። እቅዳችን ማለት እግዚአብሔር ይፈቅድልንና እስካሁን ጥያቄ ያቀረብን ቦታ ብናገኝ ትልቅ ተቋም አድርገን ነው የኛው ተማሪዎች እዛው የሚያገለግሉበት፣ የኛው ተማሪዎች እዛው ስራ ፈጥረው እዛው አረጋውያንም እየረዱ ተማሪዎችም እያስተማሩ የሚያደርጉበት ትልቅ ተቋም እንሰራ እናስባለን። ያው ካለው ጊዜ አንፃር ረጅም ጊዜ ተጠቅ ቦታ ግን እስካሁን ቦታ አላገኘንም። የኛ ቤት ለቤት ስለሚሰራ ብዙም አይታይም። ብዙ ጊዜ የምንሰራው የተማሪዎችንም ያረጋውያንም ቤት ለቤት ስለሆነ አብዛኛው ሰው ስለማያው የኛን ጥያቄ ለመቀበል ብዙም እንታረሉምና በዚህ አጋጣሚ ግን አብዛኛው ተረጃ ያረጋ የሚፈልገው ግን ቤት ለቤት ነው። በኖረበት ሰፈር ባረጀበት ሰፈር ጎረቤት ተከላለች ይያለ ሲረዱ በጣም ደስ ይላቸዋል። ከኛም አልፎ ሌላም ተቋማት ላይ አንዳንዴ በጣም ሲበስብን እንከካይ ሰው ልካቸዋል። ወደቁታን ሱም ይቀደን ካለ ግን እዛ ካስገባን በኋላ እንደውም ይረግሙናል። እዛ ነበር የሚሻለ ከሊ ነበረች የሚለው ሐሳብና ብዙ ቅዶች አሉን። ከዚህ የበለጠ አረጋውያን ረዳ፣ ከዚህ ተማሪን አስተምር። ለምን ባለን አቅም የተነሳ ውስን ተማሪን አስተምር። በተለይ ተማሪዎች ውስን እናስተምር 60 ናቸው። ከዛ በላይ መቶ ለምቱ ተማሪ ማስተማር እንፈልጋለን። ሁሉም ተማሪ ተምሮ ራሱን ችሎ ነገ ሀገር ተረካቢ ይሄን ማህበር እንዲያግዝ በሄደበት ሁሉ መልካም ስራ እንዲሰራ ትልቅ ስራ የምንሰራው እሱ ነው። አሁንም ተማሪዎች ለምንሰራው ነገ በየትኛውም አጋጣሚ ማንንም መርዳት እንዳለበት ባለው አቅም በእውቀቱም
በገንዘቡም በጉልበቱም እንዲያግዙ አሁን መሰረት ጥለናል። ግን ያሉ ተማሪዎችና እኛ የምናስበው ስራ ሰራናል። ትንሽ ስራ ነች ብዙም አይደለምና ከዚህ የበለጠ ከፍ ለማድረግ ትልቅ ተቋም ኖሮን ተማሪዎች በስተው አረጋያን በስተው ማየት እቅዳለንና እግዚአብሔር ይርዳን ነው። ትናንት በ1979 ዓመተ ምህረት በቀሲስ ታደሰ መንግስቱ የተዘራው ዘር ዛሬ ላይ ታላቅ ዛፍ ሆኗል። ነገር ግን ምስካብ እዚህ ላይ አይቆምም። ራያቸው ከዛሬ እርዳታ አልፎ ነገን ወደ መለወጥ ያማትራል። ዘላቂ መኖሪያ መገንባት ጊዜያዊ መጠለያ ብቻ ሳይሆን አረጋውያንና ሕፃናት በክብርና በሰላም የሚኖሩበት ዘመናዊና ሰፊ የምስካብ በጎ አድራጎት ማህበር የመርጃ መንደር መገንባት ትልቁ ህልማቸው ነው። ተረጂዎች የዕለት እርዳታ ጠባቂ ብቻ ሳይሆኑ በሙያ ስልጠና ሰልጥነውና አቅም ገንብተው ራሳቸውን እንዲችሉ ሰፊ ስልጠናና ማዕከላትን የማቋቋም እቅድ አለው። ምስካብ በአዲስ አበባ ብቻ ሳይሆን እርዳታ ለሚሹ ወገኖች ሁሉ በክፍለ ሀገር ቅርንጫፎችን በመክፈት የተስፋ ድልድይነታቸውን ማድረስ ይፈልጋሉ። የምስካብ የወደፊት ጉዞ እርዳታ ብቻ ሳይሆን የልማት ጭምር ነው። የችግር ብቻ ሳይሆን የድል ምልክት መሆን ነው። ኢትዮጵያ ውስጥ ማንም ሰው ረዳት አጥቶ ጎዳና ላይ የማይወድቅበት ይህ ህልም ደግሞ የተቋሙ ብቻ ሳይሆን የሁሉም ኢትዮጵያዊ ነው። ከመሰረቱ ጀምረልሽ በይበልጥ ተማሪዎች ላይ ይህንን ሐሳብ ስናስብ የገጠመን ቻሌንጅ ምንድነው? ወላጆች ያው አይነ ስውሮች በልማት የተዳደሩ ዛሬ ሚካኤል ነው ነገ ገብርኤል ነው ኦሪያል ነው ናመራኝ የሚል በጣም ከባድ ችግር ነበረብን። ካልመራቸው ደግሞ ጸብ ይፈጠራል ቤት ውስጥ። ስለዚህ ልመናቸውን እንደ አንድ ተቋም አድርገው ይዘውት ያ ልጅ ደግሞ ትምህርት እንዳይማር በትምህርት ምንም ጥቅም እንደሌለው አድርገው ስለሚያስቡ የዕለት ምግባቸው የሚያስቡት እነሱ ያንን ለማድረግ በጣም ከባድ ቻሌንጅ ነው። አባቶቻችን ነበሩ አጋጣሚ እነሱ በህይወት ያሉ ነበርና የጀመርነው ትልቁ የሰራው ስራ ወላጆቹ የትምህርት ጥቅም እንዲገባቸው ነገ እነዚህ አድገው እነሱ ከልመና እንደሚወጧቸው ያን መጀመሪያ ይሰራል። ያን ከሰራን በኋላ አብዛኛው ተማሪ ተቀበሏል። ቤት ለቤት እየዞርን ነው ልጅን ላስተምርልህ ልጅ ይማር አንተ ከልመና እንዲያወጣ ነገ ሀገር ተረካቢ ነው የሚለው ነገሮች ሁሉ ያስተማርነው ከአባቶች ጋር በመሆን ብዙ ዞረን ብዙ ደክመንበት ነውና የገጠመን ችግር ይሄ ነበር ትልቀኛው። ሲቀጥል ደግሞ ተማሪዎቹን ምንድነው ያደረግናቸው? በመንፈሳዊ ትምህርት እንዲጎለብቱ ስነ ምግባር እንዲኖራቸው ትምህርት መማር ምን ያክል ጥቅም እንዳለው እነሱ መጀመሪያ ግንዛቤ መስጠት አለብን። አንዱ ከአንዱ ትምህርት እንዲጎበዝ በሽልማት ጥሩ ውጤት ያመጣ ተማሪ ይሸለማል። በዘመናዊም በመንፈሳዊ ህይወቱ ሲማር ፈተና አለው። ያን ፈተና ካለፈ የግድ ሽልማት እናዘጋጃለን እንዲበረቱ የማድረግ። ስለዚህ ይሄንን ከጀመርን በኋላ አብዛኞቹ ጥሩ ይዘዋል እግዚአብሔር ይመስገን። ብዙዎች ዩኒቨርሲቲ ገብተው ስራ ይዘው እናያቸዋል። መንገድ ላይ ብዙ አንዳንድ ቢሮ ስንቀሳቀስ አገኛቸዋለሁ። እኔ ብረታቸው ማድረገው ስራታቸው አንዳንዴ እነሱን ጠርተው የሚያስተናግዱኝ ቢሮ ገጥሞኛልና በአብዛኛው ነው እኛ የምናደርገው ትንሽ ነው፣ ግን የትምህርት ጥቅም እንዲገባቸው ዩኒፎርም፣ ደብተር፣ ቦርሳ፣ እስክሪብቶ ይሄን እናደርግላቸው በአመት 2 ጊዜ እናደርግላቸዋለን። ከዛ በተረፈ ጉዞ አንዳንዴ የሰው ሌሎቹ ጓዶቻቸው ሲዝናኑ ስለሚያዩ ይሄንን ህይወት አያውቁትም። ለመጀመሪያ በህይወቴ እነሱ ስንሄድ ጉዞ ፕሮግራም ላይ እንድንዛ ወደ ቢሾፍቱ ስንሄድ በቃ በጣም የነበራችሁ ስሜት ይሄንን ህይወት ስለማያውቁት የነበራችሁ የመዝናናት ደስታ እኔንም ሽማግሌዎች ያስለቀሰን ነበር። ልብ የሚነካ ነበር። የማንኛውም ማህበረሰብ ጥንካሬ የሚለካው ዛሬ በገነባው ህንጻ ሳይሆን ለነገ በሚያሳድጓቸው ልጆች ነው። ተተኪ ትውልድን በእውቀት በስነ ምግባርና በማንነት ቀርጾ ማሳደግ ደግሞ የነገ ብሩህ ተስፋን ዛሬ ላይ መትከል ማለት ነው። ምስካብ ይህንን ሀቅ መሰረት በማድረግ ትኩረቱን በነገ ተተኪዎች ላይ አድርጎ በመንቀሳቀስ ላይ ይገኛል። ልጆችን የማህበረሰብ ምሰሶ አድርጎ በመመልከት አቅማቸው እንዲጎለብትና ለታላቅ ዓላማ እንዲዘጋጁ የሞያና የሞራል ድጋፍ እያደረገ ይገኛል። በማህበራዊ እሴቶች የታነጸ ለሀገርና ለወገን የሚቆረቆር ትውልድን ማፍራት ተቀዳሚ ዓላማው ነው። አንድ ልጅን ማገዝ የአንድ ቤተሰብ ብቻ ሳይሆን የሀገርን ዕጣ ፋንታ መቀየር እንደሆነም ያምናል። እነዚህ ልጆች ተተኪዎች ናቸው። ታዲያ የሰው ኃላፊነት ደግሞ የሚተኩበትን ጠንካራ መሬት ማመቻቸት ነው። ያ በአጠቃላይ ልጆች ደግሞ ሲመጡ የማህበሩን ህግና ደንብ በጠበቀ መሰረት ማንኛውም ሰው ማገልገል መብቱ ነው። ክፍት ነው ቤት በራችን። ማንኛውም ሰው አድራሻ አለው
ስልክ አለን፣ በዛ ማግኘት ይችላሉ። መጥቶ ለማገልገል ግን ከህግም እንዳንወጣ ህግ የኛን የበላይ የሚጠብቀን ህግም ስላለ ከዛ በማንወጣት መንገድ ማንኛውም ሰው ፈለገበት መንገድ ሲፈልግ ሰርጉ ማድረግ ይችላል። እዚህ ክርስትና ማድረግ ይችላል፣ ተስካር ማድረግ ይችላል፣ በዓል ማክበር ይችላል። አሁን ለበዓል መጡ ብዙ ወጣቶች አሉ፣ ከቤተል ይመጡ አሉ፣ እዛ አካባቢዎች አሉና በቮለንተር የሚያግዙ ብዙ አሉ። በጣም ብዙ በተለያየ መንገድ የሚያግዙ በገንዘብ ያግዙናል፣ በሐሳብ ያግዙናል፣ በማቴሪያል ያግዙናል። ማንኛውም ኢትዮጵያ መጥቶ ይሄ ማህበር የማገዝ በራችን ክፍት ነውና አሁንም እገዛችሁን እንፈልጋለን የሚል ሐሳብ ያለኝ። እኛም ማግኘት የሚፈልግ ድጋፍ ሊሰጠን የሚፈልግ ካለ የድርጅቱ አካውንት አለ፣ በስልክም መረጃ መውሰድ ይቻላል። በጣም ብዙ ድጋፍ የሚያስፈልገው ድርጅት ነው። ማዕከል አይደለም። ሰዎች ማዕከልን ብዙ ጊዜ እናደላለን በአይን የሚታይ ነገር ስለምንፈልግ፣ ግን እኛ በአይን ካየነው በገና ስናስበው ሰማያዊ አባታችን የማየው ይበልጣልና ቤት ለቤት የሚሰሩ ብዙ ድርጅቶች አሉ። ሰው እንደዚህ አይነት ልምድ ኖሮት ቤት ለቤት የሚሰሩትን ማህበራት ቢደግፍ፣ ምክንያቱም አረጋውያን ከቤታቸው ወጥተው ጎዳና ከመውጣታቸው በፊት ብንታደጋቸው። አሁን ላይ ከባድ ነው። እኛ በትንሽ ብር ሽሮ እናዘጋጅ ነበር። አሁን ግን በብዙ ብር የሚጠይቅ አቅምን የሚፈታተን ቀኑ ሲደርስብን ምን እናድርግ የምንልበት ዘንድሮስ ልናልፋቸው ነው ወይ? እኛ ካልሰጠናቸው እነዚህን አረጋውያን እኛን ተስፋ አድርገው የሚኖሩ ናቸውና ማን ሊሰጣቸው ነው? ስለዚህ ብዙ የሚያስጨንቁ ብዙ ክፍተቶች አሉበት፣ ብዙ መደገፍ የምንፈልግበት ስለሆነ ይሄን ቪዲዮ የሚያይ ሁሉ ይሄን አውቆ ወደ ድርጅታችን ብቅ ብሎ ጉድለታችንን አይቶ በጉድለታችን በአይነት መደገፍ ይቻላል፣ በገንዘብ መደገፍ ይቻላል፣ በሐሳብ በእውቀት መርዳት ይቻላልና ሰው ባለው ነገር ነው የሚሰጠውና ያለውን ነገር ድጋፍ ቢያደርጉ ከዚህ በላይም ብዙ አረጋውያንን አሁንም ቤት ለቤት 200 ብቻ አይደለም ማለት ይሄ እኮ ጥቂት አቅማችን ስለቻለ ብቻ ነውና በየቤቱ ብዙ አለ ነጭ ልብስ ለብሰው ለሰዎች ሲያዩአቸው ቤታቸው ደህና ሆኖ እኛ ጋር ግን ጎረቤት መናገር ፈርተው እኛ ጋር ግን መተው ዛሬ አልበላውም የሚሉን ብዙ እናቶችና አባቶች አሉ። ካለን ነገር ያለን ነገር ጋር ቋጥረን የምንልካቸው ከድርጅት ከምንረዳቸው ብዙዎች ናቸውና የሌለን ጊዜ የምናዝንበት ሲኖረን የምንጎበኛቸው ግን ቋሚ አይደለማ አቅሙ ስለሌለን በቋሚ ልንደግፋቸው የምንችል ብዙ አረጋውያን አሉ። ምክንያቱም እዚህ በቤት ለቤት ላይ ብዙ አረጋውያን ላይ ስራ አይሰራም። አረጋውያን ላይ የሚሰራ ብዙ ድርጅት ጥቂት ነው ኢትዮጵያ ውስጥ ያለውና ድጋፉም ጥቂት ነው። ሴቶችና ህፃናት ላይ ሲሆን ነው ብዙ ጊዜ ድጋፍ በሰፊውም ሲሰራ የምታዩና ብዙ ሰው አረጋውያን እኮ ቅጠል የሚሸጠው እናት ማገዶ አምጥታ አገሯን አገልግላለች። ጭቃ የሚያበቆ ቤት ሰርቶ የምንኖርበትን ሰርቷል። ትልልቅ ካልሆነ ሁሉም በየስራ ዘርፎ እችን ሀገር አገልግሏልና በደከመ ጉልበታቸው አቅም ባነሳቸው ጧሪ ባጡ ጊዜ እንድንደግፋቸው እንዲህ አረጋውያን ለምንሰራ ቢደግፉ እንላለን። ተጠቃሚ የሚሆነው ረጂው አሁን እኔ በቮለንተር ሳገለግል በጣም ነው ደስ የሚለኝ። ቀልፍተኛለሁኝ። በጣም የሚያስደስት ነገር ነው ይሄ እና አሁን ለቀጣዩ ጀነሬሽን የማስተላልፈው ጊዜያችንን በአግባቡ ተጠቅመን አንድ ሰዓት ለአረጋውያን ሰጥተን የሆነች ነገር አድርገን ብናልፍ። አሁን ለምሳሌ በጣም ብዙ ነገር የሚሰራል እዚህ ድርጅት ውስጥ ድርጅቱ አቅም ስለሌለው በጉልበት የሚሰሩ ስራዎች አሉ። ሽሮ ያዘጋጃሉ፣ አንዳንድ የጉልበት ስራዎች ይሰራሉ። አንዳንዴ መጥተው ይሄን ቢያግዙ አንድ ሰዓት ራሱ ለዚህ ድርጅት በጣም ዋጋ አለው እና ጊዜ የለኝም የሚባል ነገር እኔ ብዙም ውስጤ ያልቀበለው። ምክንያቱም ካለሽ ላይ ነው ቀንሰሽ መስጠት ያለብሽ እንጂ ከሌለሽ ላይ ማንም እንትን የሚያደርግሽ ነገር የለም። እኛ ሀገር ደግሞ እንደምታዩ 24 ሰዓት አይሰራም። በጣም ብዙ ጊዜ አለን እኛ ካሰብንበት መስራት ከፈለግን ብዙ ሰዓት አለ እና በዛ ሰዓት አጣበው መተው ቢሰሩ ተጠቃሚዎቹ እኔ በጎ ፈቃደኞች ናቸው ብዬ ነው ማስበው። ከአረጋውያንና ህፃናት መርጃ ማህበር እንደ አንጋፋነቱ ብዙ ያልተዘመረለት ብዙ ያልወጣ ማህበር ነው እና ይሄንን ማህበር መተው ቢጎበኙ የእውነት ቢያዩት መንፈሳዊ እርካታ በደንብ ያገኛሉ። የነፍስ ስራ የሚሰራበት ድርጅት ነው እኔ ያየሁት ማለት ነው። ስለዚህ መተው ቢጎበኙ አረጋውያንን ቢረዱ ህፃናቶችን የሆነ ድጋፍ ቢያደርጉላቸው የሚል መልእክት ነው ያለኝ። ይህ ማህበር ብዙ ክፍተቶች አሉበትና ሁሉም በቻለው አቅም እንዲያግዛቸው የማህበሩ አገልጋዮች ጥሪ ያቀርባሉ። በጎ ፈቃዱን ሲታገለግል ደስ ይላል። ምክንያቱም ነፃ አገልግሎት ነው የምትሰጪው።
እና ወደዚህ ሁኝ እንኳን ሲሉ በረከቴ ልታስቀሙኝ ነው ብዬ ነበር በዛ ሰዓት ያልኩትና ግን እግዚአብሔር ፈቀደና እዚህ ቦታ እንድቀመጥ ቀሲስ ታደሰ ወንበር እንዲዝ እግዚአብሔር ፈቀደና እዚህ ቦታ ተቀመጥ። ስቀመጥ ግን በቃ የነሱ ደግነታቸውን ሩሩራቸው የመሰረቱት ዓላማቸው ምንድነው ለድሃ ማደርን በጡረታ ዘመናቸው ነው ሲያገለግሉ ነበርና የነሱን መንፈስ ይዤ እንዳገለግል በቅን እንዳገለግል ደስ ብሎኝ እንዳገለግል እግዚአብሔር እንዲረዳኝ ጸልዬ ነው እዚህ ቦታ የተቀመጥኩት። እግዚአብሔር ፈቃዱ ስለሆነ ያላሰብኩት ህይወት ውስጥ ነው የገባሁት። ግን ከዛ በኋላ ደስተኛ ነኝ። ምክንያቱም ለምንድነው በስጋም በነፍስ የምትደሰችበት ነው። በስጋሽ ደሞዝ ታገኝበታለሽ፣ በነፍስሽ ደግሞ እርካታን ታገኝበታለሽ። ምክንያቱም እዚህ የሚመጡ አረጋውያን የከፋቸው አቅም የሌላቸው ድሆች ናቸው። ስለዚህ እነሱን በፍቅር መቀበል ርቦኛል ብሎ ሲመጣ ካለሽ ነገር እንዲጎርሱ ማድረግ ከዚህ በላይ የሚያረክ ታሞ ሲተኙ ቤት ሄድሽ መጠየቅ ከዚህ በላይ የሚያረካ ስራ የለም። አድካሚ ነው ግን የህሊና እርካታ ያለው ደስ የሚልሽ ስራ የምትሰሪው በጎ አድራጎት አብሶ አገር በቀል የሆኑ ማህበራት ስትሰሪ ደስ ብሎሽ ትሰሪያለሽ። መነሻሽንም ታውቂዋለሽ። በመንፈሳዊ ህይወት የኖርሽ ከሆነ በረከቱን ታውቂዋለሽ። በረከቱን ስለምታውቂው ለአገልግሎት ትታጊያለሽ። ፈተና አለው ብዙ ነው። አንዳንድ ጊዜ ነገሮች በዓል ሲደርስ ሽሮና በርበሬ በመናዘጋጅበት ጊዜ ሊጎል ላይኖርሽ ይችላል። እንቅልፍ ታጫለሽ። ዛሬ ነገ ምን እንስጣችሁ ብለሽ የምትጨነቂበት ጊዜ አለ። ምክንያቱም እኛ ማዕከል አይደለንም። ቤት ለቤት ስለምንሰራ ከባድ ነው እኛ ጋር ማምጣት። ብዙ ቤት እናንኳኳለን። ይሄድን ይሄ ጎሎብናል እንላለንና ያን ነገር ማሳካቱ ይከብዳል። ግን ደግሞ ደስ የሚለው ነገር አፍረን አናውቅም። ያ ነገር ባላሰብነው መንገድ መጥቶ አረጋን ሲደሰቱ እናያለን። ከበጎ ፈቃደኝነት እስከ መሪነት የደረሰ የአገልጋይነት ጥግ ምስካብ ውስጥ ያለው ጉዞ የጀመረው እንደ ስራ አስኪያጅ ሳይሆን እንደ በጎ ፈቃደኛ ነበር። በወቅቱ በውስጣቸው የነበረ ብቸኛ ፍላጎት ለነዚህ ልጆች ምን ማድረግ እችላለሁ የሚል ጥያቄ ብቻ ነበር። በፈቃደኝነት በሚያገለግሉበት ወቅት በልጆቹ አይን ውስጥ ያዩት ተስፋ ዛሬ ላይ ለሚመሩት ስራ ዋነኛ መንገድ ሆኗቸዋል። በጎ ፈቃደኝነት ጊዜን መስጠት ብቻ ሳይሆን ልብን መስጠት እንደሆነ የተማሩት በዚህ ድርጅት ውስጥ እንደሆነ ወይዘሮ ወይንሸት ይናገራሉ። ለኔ ምስካብ ስራዬ ብቻ አይደለም፣ የህይወቴ ጥሪ ነው። ትላንት በፈቃደኝነት የተዘራው ዘር ዛሬ ላይ ለምለም ተክል ሆኖ ማየት ትልቅ ኩራት እንደሰጣቸው ይናገራሉ። ይህን የሚሰሩት ለነገ ለተተኪ ትውልድ ነው። ምክንያቱም የልጆቹና የአረጋውያኑ ስኬት ለሳቸው ትልቅ የሥራ ውጤት እንደሆነ ያምናሉ። ከባድ ነው። ከብዙ ሰው ጋር ያራርቅሻል። ምክንያቱም እዚህ ቦታ ነይ ተከተባልሽ ሰው በየረፍት ጊዜው ነው የሚጠቀመው በብዛት እና ከስራ ውጭ ሆኖ ሰዓት ይጠቀማል። ምክንያቱም ከስራ ወጥቶ ወደዚህ መጥቶ ድጋፍ ማድረግ ይፈልጋል። በለተሰንበት መጥቶ ድጋፍ ማድረግ ይፈልጋል። ከቤተክርስቲያን ትቀሪያለሽ ትልቁ ነገር። ምክንያቱም እዚህ ጋር አገልግሎት ስላለ እዚህ ጋር ትመጫለሽ። በብዛት ማህበራዊ ታው በሐዘን ጊዜ በመጊዜ ብዙ ጊዜ ቀብሮች ምናምን ሲኖሩ አልሄድም። በብዛት ደግሞ ነገሮች ይደራረቡብሻልና ሰዎች ብዙ ጊዜ አይመቸኝም። ከዘመድ ጋር ዘመድ የመጠየቅ እንዲህ አይነት ነገሩ ቢዝነስ ይባላሉ በቤተሰብ ሁሉ፣ ግን ግዴታ ይሆንብሻል። ምክንያቱም ዳል ረዳ ብሎ የመጣን ሰው ዛሬ አይመቸኝም አትዩ። ስለዚህ እዛ ጋር ያለው ነገር እንደዚህ የሰፋ አይደለም፣ ግን እኔ ቅድሚያ እሰጣለሁ። ምክንያቱም ያዘኑትን ሰዎች የምትደግፊበት ነው። የራቡን ሰውን የምትደግፊውና ከዚህ የበለጠ ስራ ይኖራል ብዬ አላስብም። ሰውም ሊረዳሽ ይችላል። ስለዚህ ለማህበራዊ ህይወትሽ ከባድ ከብዙ ነገር ያስቀር ከቤተክርስቲያን ያስቀርሻል። በለተሰንበት እዚህ ከተባልሽ እዚህ ትሆንሽ ስቅለትን ያክል ነገር ብዙ ጊዜ ቀርተናል እና ብዙ ጊዜሽን ይዛል። ቤተክርስቲያን ለሊት ታድሪያለሽ። አሁን በበዓላት አደሽ ጧት ተነስተሽ ደግሞ ወደዚህ ትመጫለሽ። አሁን እዚህ መስራቸው ነው ቤተክርስቲያን ሲያገለግላሉ ነው ጧት በዚሁ እስከ 7 ሰዓት እስከ 8 ሰዓት የምንቆየው። ግን ለኛ በጣም ነው የምንረከብ። በዓል የምንለው ነገር ቤት አክብረን አናውቅም። ከዛ በኋላ ያለውን ሰዓት ነው እዛ ሄደን የምናከብረውና ግን ቅድሚያ እንሰጣለን። ከዚህ የበለጠ ስራ የለም። በህይወትሽ የምትረኪበት ነው። ሲደሰቱ ስታያቸው ደስ ይልሻል። ምረቃታቸው ደስ ይላል። ስለዚህ ከዚህ የበለጠ የሚያስደስት ነገር ስለሌለ ቅድሚያ እሰጣለሁ። አዎ አሁን እኔ የቤተሰብ ኃላፊ ነኝ። ልጆች አሉ፣ ቤተሰብ አለ። ግን በቃ አጣብቤ ባለኝ ነገር አጣብቤ እዚህ ማህበር ላይ እሰራለሁ። ምክንያቱም አንዳንዴ ስራ አስኪያጇ ሌሎች ሰራተኞችም ታች ወርደው ሲሰሩ ሳይ እኔ በቃ ጊዜ የለኝም ለማለት በጣም በእውነት ያሳፍራል። ምክንያቱም አንድ ሰዓት ላረጋያን ስትሰጪ ለተማሪዎች የሆነ ነገር ስታረጊ በጣም ነበር እኔ የምደሰተውና እኔ ጊዜ ላይኖር ይችላል ግን አጣብቤ አደርጋለሁ። በጎ አድራጎት ማህበር ውስጥ አገልጋይ ሲኮን
ከኔነት ይልቅ እኛነት ይቀድማል። ከግል ጉዳይ ይልቅ የማህበሩ ኃላፊነትም ይቀድማል። መጀመሪያ ታመመን ጠይቁ፣ የተራበን አብሉናል። ከዚህ የበለጠ ነገር የለምና ምን አጋጣሚዎች አሉ መሰልሽ በዚህ ድርጅት ውስጥ የዚህ ማህበር ለረጅም ጊዜ በገንዘብ ያጅነት ያገለገሉ አባት እነዚህ ይሄን ድርጅት የመሰረቱ አባቶች በብዛት በትርፍ ጊዜያቸው ሄደው አልጋ ላይ ያሉትን ይጠይቃሉ። በዚህ ሰዓት ምን ያደርጋሉ መሰል በዕለተ ሰንበት ሊጠይቁ ይሄዳሉ። አንድ እናትን ሊጠይቋቸው ሲሄዱ እኛ እናት ደረቅ ዳቦ በውሃ እየነከሩ ሲገጡ ያገኟቸዋል። በጣም ያዙን ይመጡና እዚሁ ስብሰባ ላይ ያለን እኝናት የሚወጥ ሽሮ ቢኖራቸው ኖር በሽሮ አርሰውት ይበሉት ነበር። ስለዚህ ደረቅ ዳቦ ሲገጡ አገኘዋቸዋል። ከዛ ጊዜ ጀምሮ እኛ ምን አደረግን? ሽሮ ማዘጋጀት የጀመርንበት ትልቁ መንስኤ እሱ ነው። በቃ ለምን ሽሮ ቢዘጋጅ እኮ እዚህ ድርጅት በዛ አፈርፍረው ይበላሉ በሚል ነው የዛሬ 10 ዓመት አካባቢ ሽሮና በርበሬ ማዘጋጀት እንትን ያለበት እና ትልቁ ነገር እዚህ የምታገለግሉ ከዚህ ነገር ማዳን አሁን ሽሮ አዘጋጅተሽ ስትሰጫቸው ከዛ ነገር አዳንሻቸው አይደል እንደሱ እና ቤት ለቤት ስትሰሪ ደግሞ አልጋ ላይ ቀሩ አስታውሽ የሌላቸው የሚያገላብጣቸው የሌሉ ሁሉ እናቶች አሉ። ይሄ ድርጅት ከኛ በፊት ከአባቶቻችን የምንሰማው የገጠማቸው ነገር አለ። አንድ እናት አልጋ ላይ ቀርቶ ቤት የተዘጋባቸው ናቸው ብለው ይነግሯቸዋል። እኛን ሴት ሄደው ይጎበኟቸዋል። አይናገሩም፣ አይገላበጡም። አልጋ ላይ ቀሩ እናት ናቸው ያዩዋቸዋል። ባዩዋቸው ማግስት ግን እኛ እናት ያርፋሉ። እኛ እናት ሲያርፉ ግን ምንድነው የሆነው? ከስር ባይጥ ተበልተው ነበር። እንዳይናገሩ በልቶኛል ብለው አንደበታቸው አይናገርም። እንዳይገላበጡ እንደሆነ መገላበጥ አይችሉም ነበር። ስለዚህ እንደነዚህ አይነቶቹን እናቶች ቤት ለቤት መስራቱ ትልቁ ነገር እንደዚህ አይነቱ እናቶችን ታገኛለሽ። አንድ ትልቅ እናት ነበሩ እየሄድን ገላቸውን የምናጥባቸው ሄደን የምንጠይቃቸው እናት ነበሩና መጨረሻ ጊዜ አንድ ጊዜ አጸድተናቸው ስንወጣ ልጆች የተመለሱ ንጉባሉ ከወጣን በኋላ ምን ነው ስንላቸው አንደበቴ ሊይዘኝ ስለሆነ አንደበቴ ከመያዙ በፊት ልመርቃችሁ አሉ። አባቶችም ሁሉ ነው አብረው ሄዶ ያጸዱ የነበሩትና ቤት ለቤት ስትሰሪ እንደዚህ አይነት ነገር ስትሰሪ ይሄ ከዚህ በለጠ የሚያረካሽ ነገር የለም። አልጋ ላይ ተኙትን ሄደሽ ስትጠይቂያቸው አለው ስትያቸው በዛ ላይ ደግሞ አልጋ ላይ ቀርቷል ተብለን እኔን ካጎበኛናቸው አለናቸው ካለው ድነው የመጡ ብዙ እናቶች አሉ። ሰው ከጎናቸው መሆኑን ሲያውቁ ተራምደው መጥተው እዚህ አገልግሎት ተጠቅመው የሚሄዱ እናትና አባቶች አሉና አገልግሎቱ ከባድ ነው፣ ግን ደስ የሚል የሚያረካ ከሌላ ተለየ ስራ ሁሉ የሚያረካ ግን ምን ይፈልጋል? ፍላጎት። እንደዚህ አይነት አገልግሎት ለማገልገል ፍላጎት ሊኖርሽ ይገባል። ምክንያቱም ብዙ ፈተናዎች ሊገጥሙሽ ይችላሉ። ስትሄጂ ብዙ ነገር ሊያጋጥም ስለሚችል ፍላጎት ሊኖርሽ ይገባል። በረከት እንደምታገኝበት ማወቅ ሊኖርብሽ ይገባል። ስለዚህ አገልግሎቱ ደስ የሚል አገልግሎት እኔ ረክቼ ነው የማገለግለው እስከ እንደ ስራ ባልደረቦች። ታዲያ ይህ ማህበር ቤት ለቤት እየዞረ አገልግሎት በሚሰጥበት ወቅት የሚያገኟቸው ባለ ታሪኮች ለስራው ወደ ኋላ እንዳይሉ እንዳደረጋቸውም እንዲያስረዳሉ። ይሄ ምስካብ አረጋዊና ህጻናት መርጃ ማህበር እንግዲህ ለረጅም ዓመት 39 ዓመትን ያክል ሲያገለግል ብዙ አይነት አገልግሎቶች ይሰጣል። 200 አረጋዊን ይዟል፣ 60 ህጻናትን ይዟል። እነዚህን አረጋዊን የሚያገለግለው ምንድነው? አልጋ ላይ የቀሩ አረጋዊንን በየወሩ በ27 የመድኃኒዓለም ዕለት ደሞዝ ብሎ ብር ይሰጣል። ያን ብር የሚሰጣቸው ለምንድነው? ጋግሎ መብላት ስለማይችሉ እንጀራ መግዣ እንዲሆናቸው ነው። በተረፈ በአመት 2 ጊዜ ሽሮና በርበሬ እናዘጋጃለን። ያን ሽሮና በርበሬ ለምንድነው የምናዘጋጀው? እዚህ ድርጅት ውስጥ ሽሮ ታጥቦ በርበሬ ተደልዞ ቅመሙ ታጥቦ ድሮ እናቶቻችን ደልዘው እንደሚያስቡ አዘጋጅተን የምናዘጋጀው በቅመም። ምክንያቱም ዘይት ላይ ኖራቸው ይችላል፣ ሽንኩርት ላይ ኖራቸው ይችላል። ስለዚህ ውሃውን አፍልተው ሽሮ መተው እንዲበሉት ነው። ጣፋጭ ነው። ስለዚህ እንደሱ አድርገን አዘጋጅተን በዛ እንጀራ ገዝተው ሽሮ አፍልተው እንዲበሉ ያደርጋል ይሄ ድርጅት። ትልቁ ነገር የዕለት ጉርሳቸው ላይ መድረስ ነው። ፈረሰ ቤታቸውን ይሰራል፣ ጤና መድናቸውን ይከፍላል። አረጋያን ጠያቂ የሌላቸውን አስታውሽ ከጎናቸው ደጋፊ በሞቱ ጊዜ የቀብር ስነ ስርዓታቸው እንዲፈጸምላቸው 40 እና 80ቸው ማውጣት ይሄኛው ከፕሮጀክታችን ውጭ ሆኖ የኮሚቴ አባላት በበጎ ፈቃደኝነት ለበረከት ብለው የሚሰሩት ስራ ነው። የነፍስ ስራ ብለው እሱን አገልግሎት እንሰጣለን። ቤታቸውን ቤት ለቤት ተማሪዎችን አዘጋጅተን ሄደው እንዲጎበኟቸው፣ እንዲጠይቋቸው፣ ቡና አፍልተው እንዲያጫውቷቸው፣ እንዲመግቧቸው ማድረግ እንሰራለን። አረጋያንን በፍራሽ ብርድ ልብስ በሶ ባቄላ በብዛት በአጽዋማት ላይ አጠገባቸው ያለው ሰው ቅዳሴ ያስቀድሳል ወይ ስራ ሊሄድ ይችላል። እነዚህ እናቶች እስከዛ ድረስ እንዳይራቡ ጿሚ ስለሆኑ እንዳይራቡ ባቄላ እዚሁ ድርጅታቸው ውስጥ ዘብዝፈን በየቤታቸው አድርሰን ያችን ወደ አፋቸው እያደረጉ እንዲጠብቋቸው እሱን ስራ እንሰራለን አረጋውያን ላይ ማለት ነው። ከዚህ በተረፈ ደግሞ ተማሪዎችና በሶስቱም በዓላት በሬ እናርዳለን።
ሰው ልጅ በአቅሙ ቅጠልም ተሸከሙ፣ የሰው ቤትም አሸዋራ ቆሉ፣ ወንዶችም የጉልበት ስራ ሰሩ። ከዛ በፊት አቅማቸው ነው 1 ኪሎም ስጋ ገዙ፣ ዶሮም አርደው በዓልም በዓል አድርገው ከጎረቤቶቻቸው እኩል ይውሉ ነበር። ስለዚህ አሁን ላይ አቅም በማጣት በበሽታ ቤት ቀርቶ ያሉትን አረጋውያን ለበዓላት በሶስቱም በዓላት የበዓል ፕሮግራም እናዘጋጃለን። ያንን ምሳ ሰርተን በሳህን ቤታቸው ይዘን አንሄድም። ምሳ ቢበሉት እራት አይደግሙትም። ስለዚህ እኛ ምንድነው የምናደርገው? በሬ ስጋ እዚህ በሬ ታርጎ ቅርጫ ነው። አንድ መደብ ስጋ፣ ሽንኩርት፣ ዘይት፣ እንጀራ ለእንጀራ ብለው አይወጡም፣ ለዘይት ለሽንኩርት ብለው አይወጡም። ሙሉ በዓልን ቢፈልጉ ቅጣብሳ ቢፈልጉ ቀቅለው በዓላትን በዓላት አድርገው ተደስተው እንዲውሉ ያደርጋል ድርጅቱ። እሱን ስራ አረጋውያን ላይ እንሰራለን። በዛ በተጨማሪ ደግሞ ተማሪዎች አሉ። እነዚህ ተማሪዎች በ95 ዓመተ ምህረት ነው የተሰበሰቡት። ሲሰበሰቡ የድርጅታችን መስራች የሆኑት ቀሲስ ታደሰ መንግስቱ ስለሳቸው አላወራውም፣ ትንሽ ልበል። ቀሲስ ታደሰ መንግስቱ ማለት የኃይለ ሥላሴ ጸሐፊና የገንዘብ ሚኒስቴር ዴታ የነበሩ አባት ናቸው እና በተምሮ ማስተማር ሰንበት ትምህርት ቤት ምስኪያዝ ማህበር መስራች ከሆኑ አባቶች ውስጥ አንዱ አባት ናቸው። እኛ አባት መንፈሳዊ ሕይወት በቤተክርስቲያን በማደጋቸው ከቤተክርስቲያን የተማሩት ትምህርት ነውና በጡረታ ዘመናቸው ብለን በአካባቢያችን ያሉ አረጋውያንን በበሽታና በእድሜ ቤት ቀርተው አስታዋሽ ያጡትን ወጥቶ ለምን ያፈሩትን ለምን አንረዳም ብለው ከጓደኞቻቸው ጋር በወር 1 ብር በአመት 12 ብር እየሰበሰቡ ማጣፈጫ እና ትንሽ ገንዘብ እያደረጉ ጤፍ እየሸመቱ ነበር አረጋውያንን መርዳት የጀመሩትና ይሄንን አገልግሎት ሲሰጡ ለአረጋውያን ተማሪዎችን ደግሞ በ95 አረጋውያን በ79 ዓመት ተማሪዎችን በ95 ዓመት ነው የሰበሰቧቸው። እነዚህ ሲሰበስቡ ግን የኔ ቢጤ ልጆቻቸው ቤተሰቦቻቸውን አካል ጉዳተኛ ቤተሰቦቻቸውን ለልመና ሲያሰማሩ ከዛ ላይ አቆመው ነው። ትምህርት ቤት አስገብታል አላስገባም ብለው ጠይቀው ነው አይ አላስገባችሁ የተወሰነ ብር ልስጣችሁና ልጆቻችሁን ላስተምርላችሁ በሚል ያችን ብር እየሰጧቸው ልጆቻቸው ወደ ትምህርት ቤት እንዲልኩላቸው እሱን አድርገው ከአንደኛ ክፍል እስከ ዩኒቨርሲቲ ድረስ ልጆቹት ያስተምራል። ብዙዎቹን አስተምረው ስራ ሲይዟል። ብዙ መምህራን አፍርተናል። ብዙ ኢንጂነር እዚህ ጋር የምታየው ዳኛ ነው። ኢንጂነሮችን አፍርተናል። የተለያዩ ሙያ ውስጥ የሚሰሩ ልጆችን ድርጅቱ አፍርቷል። አሁንም ከአንደኛ ክፍል እስከ ዩኒቨርሲቲ ሲያስተምር ድርጅቱ በየወሩ በዳሽን ባንክ ቁጠባ ይቆጥብላቸዋል። ይሄን ቁጠባ የሚቆጥብላቸው ለምንድነው? እስከ 12 ክፍል በላይ መራመድ ባይችሉ ጎዳና ላይ ወርተው አልባሌ ቦታ እንዳይውሉ የሙያ ስልጠና ግን ራሳቸውን የሚችሉበትን ነገር ይፈጥራል። ከዛ ግን ዩኒቨርሲቲ ገብተው ተመርቀው ከወጡ ግን ያንም እንኳን ደስ ያላችሁ ፕሮግራም ድርጅታችን ውስጥ እናዘጋጅና የተቆጠበላቸውን ስራ ማፈላለጊያ እንዲሆናቸው ብለን ደፍተራቸው የተቆጠበላቸውን እንሰጣቸዋለን። በዛ በተጨረሻ ዩኒቨርሲቲ ገብተው ወደ ዩኒቨርሲቲ ወደ ክፍለ ሀገር ሲሄዱ እስኪመረቁ ትራንስፖርታቸውን ይችላል ሌላ አዲስ አካውንት እንዲከፍቱ ተደርጎ ደግሞ የፎቶኮፒ ተብሎ ሂሳብ እንዲከፈልላቸው ያደርጋል። በዛ በተጨማሪ ደግሞ አሁን ላይ በግል እዚሁ አዲስ አበባ ውስጥ ይሄ ውጤት ሳይመጣላቸው ቀርቶ የግል ኮሌጆች ምናምን የሚማሩ ተማሪዎች አሉን። እነሱን ደግሞ በቀሲስ ታደሰ በልጃቸው በኩል በየወሩ 1 ሺህ ብር እየተሰጠ የትምህርት ክፍያ እየተከፈለላቸው የግል እየተከፈለላቸው እንዲማሩ ይደረጋሉ። ላይብራሪ አለን። በላይብራሪ ውስጥ እንዲያጠኑ ይደረጋል። እኛ በአመቱ መጀመሪያ ቦርሳና ደፍተር ሰጥተን አይደል ተማሪዎቻችንን የምንበትነው። ምክንያቱም 5-10 ብለን የምናመጣው ነው ብር ነው። ውጤታማ በልጆቻችን ላይ መሆን እንፈልጋለን። ስለዚህ ግዴታ የማጥናት ግዴታ አለባቸው። ሻወር ቤት አላቸው። ሻወር የሚጸዳዱበት እዚህ እንዲጸዳዱ ይደረጋል። መምህራን ተቀጥሮላቸው ሰኞ፣ ሮብ፣ ዓርብ ከትምህርት ቤት መልስ እዚሁ መክሰስ በልተው ጥናት ፕሮግራም እንዲያጠኑ በመምህራን እንዲያጠኑ ያደርጋል። የስነ ምግባር ትምህርት ይሰጣል። ይህ ማህበር በውስጡ ከ200 በላይ አዛውንቶችና ከ60 በላይ ህፃናትን በውስጡ ይዟል። ታዲያ እነዚህን አዛውንቶች ሁሌም ደሞዝ በመክፈል ህፃናቱን በመመገብ ኃላፊነቱን በሚችለው አቅም እየተወጣ ይገኛል። እሺ እንደዛ ሲሆን በአብዛኛው እኔ ሁሌ ልቤን የሚነካኝ የታመሙ ሰዎች ነው። የታመሙ ሰዎችን ስንጎበኝ መድኃኒት መግዣ አይኖራቸውም ወይ ጽዳታቸውን የሚጠብቅ ሰው የለም። ቤት ለቤት ሄደን ይሄንን ስናይ በቃ ተንከባክበናቸው አንዳንዶቹ ሲድኑ አንዳንዶቹም ደግሞ ወደ እግዚአብሔር ሲሄዱ ያው እንደ ሰው የሚያሳዝንሻል። ሲድኑልን ደግሞ በጣም ነበር የምንደሰተውና በዛው ቀጠልኩኝ። ላቋርጥ አልቻልኩኝም በጎ ፈቃድን። እኔ አሁን ስፔሲፊክሊ እንትን ማስጠናው የናቹራል ሳይንስ ወይም ተፈጥሯዊ ሳይንስ እና ክርስቲያናዊ ስነ ምግባር ኤቲክስ ነውና በተለይ ደግሞ ክረምት ላይ በነበረ ጊዜ ስነ ምግባር ላይ በደንብ እንትንላቸው ነበርና ተፈጥሯዊ ሳይንስ ወይም ናቹራል ሳይንሱን ማትስ፣ ፊዚክስ እና ኬሚስትሪ ማለት ነው ልጆቹን በዓለማዊው ነገር የበቁ እንዲሆኑ ማድረግ ነው። ሁለተኛው ደግሞ ገና ልጆች ስለሆኑ
እና ደግሞ ለቃለ እግዚአብሔርም ያላቸው ጉጉት ገና ስላልጠፋ በደንብ እሱ ላይ ብለን እንድሰራ አስችሎናል ማለት ነው። እና በተለይ ደግሞ የምታውቂያቸው ከሆነ የኮፕቲክ ፊልሞችን በግብጽ ቤተክርስቲያን የተሰሩ የመነኮሳት ፊልሞች፣ ሰባታት ፊልሞችን እናሳያቸው ነበርና በጣም ደስተኞች ነበሩ። እና አሁን እርግጠኛ ነኝ ብትጠይቂ ከልጆች መሀል መነኩሴ የሚፈልግ አይጠፋም፣ ሰማዕት መሆን ይፈልግ አይጠፋም። እና ታሪክ እንነግራቸዋለን። በጣም ጉጉዎች ናቸው ታሪክ ለመስማት። የመጽሐፍ ቅዱስ ታሪክ ከነቢያት ከሐዋርያት ሊሆን ይችላል፣ እንደገና ከመነኮሳት ሊሆን ይችላል። እና እነሱ ላይ ያለውን ጉጉት ማየት እና ከተማሩ በኋላ ፊታቸው ላይ የሚታየውን ደስታ ማየት በጣም ደስ የሚያሰኘው። ያው ማህበሩ በጎ አድራጎት እንደሆነ ከቅርብ ጓደኛ ያውቃለሁ። ተማሪዎችን ለማስጠናት ሀሳብ እንደነበራቸው ምናምን ስንሰማ እኛ መለከትን ከወንድሜ ጋር አንድ ላይ በመሆን ያው ተማሪዎችን ደግሞ ማስጠናት እንችላለን የሚለው ሀሳብ ስለነበረን ስንነግራቸው ተቀበሉን። እንደገና ደግሞ ክርስቲያናዊ ማህበር ስለነበረ ከክርስትና ጋር ተያይዞ ስነ ምግባርንም ለልጆች አስተዳደግ የሚጠቅሙ ሌሎችም ነገሮች ለማስተማር ሀሳቡ ስለነበረን እዚህ እንትናሩ ማለት ተቀበሉ። ያው እዚህ ማህበር ውስጥ ሆኜ በማገልገሌ በጣም ደስተኛ ነኝ። ብዙ ቤተሰብ ነው ያፈራሁት ማለት እችላለሁ። እና ከልጆችም ጋር ደግሞ ከዚህ አንድ ሁለቴ ለተለያየ አገልግሎት ሄጂ ሊሆን ይችላል ለተለያየ ቦታ። እዚሁ ሲሆን ግን ከልጆች ጋር እንዴት መቆየት እንዳለብኝ በምን መልኩ የበለጠ ልረዳቸው እችላለሁ ምናምን የሚለውን ስለተማርኩበት በዛ የበለጠ ደስተኛ ነኝ። ሌሎቹም በእኔ እድሜ ላሉ ወጣቶች ደግሞ እነሱም እንዲሁ እንዲያደርጉ በበጎ አድራጎት ማህበራት በደንብ እንዲሳተፉ ምናምን እመክራለሁ። ማንኛውም ታላቅ ለውጥ የሚጀምረው እኔ አለው በሚል ቅልብ ውስጥ ነው። በምስካብ ማህበር ውስጥ የበጎ ፈቃደኞች አገልግሎት የማህበሩ የደም ስር ነው። ያለምንም ክፍያ በቅንነት በፍቅር የሚሰጡት ጊዜና ዕውቀት ለልጆቻችን ብርታት ሆኗቸዋል። ቀረ ምለው ነገር የለም። ጥቂት ነገር ከዛ ብዙ በዛ ሐሳብ ውስጥ ብዙ ነገር አለ። ዋናው ለዶሽ መድረስ ለተራቡት መድረስ ነውና አጭር ሰዎች ከተረዱ እቺ ቃሏት ራሱ ብዙ ናት። ለተናገርኩት ቃላት በቂ ነው። እኔ ላለው ብዙ ጊዜ እኛም ለዚህ ማህበር እንደመሰረቱት እንደ ደጋግ አባቶቻችን ልጆች እንሆንላለው። ከዚህ ብለ ምንም ይለ እዚህ ድረስ መታችሁ አስባችሁን እኛ ሳንጠይቅ እናንተ በራን ኳኩታችሁ ምስካብ አርጋና ህጻናት መርጃ ማህበር ሄደን እንጎብኝ ብላችሁ በመምጣታችሁ በእግዚአብሔር ስም አመሰግናለሁ። እንግዲህ ለሁላችንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን አደረሳችሁ እላለሁ። አመሰግናለሁ። እሺ እናንተን በጣም አመሰግናለሁ። ለመላው ክርስቲያኑ ተከታይ እንኳን ለበዓሉ በሰላም አደረሳችሁ እላለሁ። መልካም በዓል። ማነው የኢትዮጵያ እንግዲህ መጥቶ የማህበር ይሄን ፕሮግራም የሚከታተል ሰው ሁሉ እየመጣ ቢሮአችንን ማህበራችንን እየጎበኘ ቢያግዘን ቢረዳን የሚል ሐሳብ አለኝ። ያው ስራችን ቤሌበስ ስለሆነ ቢመጡም አዞረን ማስጎብኘት የማሳየት ስራችንን እንቅስቃሴውን እንዲያውልን እንፈልጋለን። አመሰግናለሁ። እግዚአብሔር ያክብርልን። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ እላለሁኝ። አመሰግናለሁ። መስጠት ማለት ማካፈል ነው። በጎ ፈቃደኞች ያላቸውን ክህሎት ለተተኪ ልጆች ማካፈል ነገን የተሻለ ለማድረግ ደከመን ሳይሉ ይተጋሉ። አገልግሎታቸው ከስራ በላይ ነው። ለልጆቹ ወንድም እህት አሪያ በመሆን ማህበራዊ ትስስርን ያጠናክራሉ። እያንዳንዱ ሰዓት፣ እያንዳንዱ ፈገግታና እያንዳንዱ ምክር በአንድ ልጅ ህይወት ውስጥ የማይጠፋ አሻራ ጥሎ ያልፋል። ታዲያ ምስካብ በጎ አድራጎት ማህበር ለሰጡት ጊዜ ላፈሰሱት ጉልበትና ላሳዩት መልካምነት ትልቅ ክብር እንዳለው ይገልጻል። አገልጋዮቹን በጎ ፈቃደኞች በእድገት ጎዳናችን ላይ የለውጥ መሐንዲሶቻችን ናቸው በማለት ያሞግሳቸዋል።